ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰኔው ለሚያዝያ በዛቲ ዕለት አይረፍ አብ ቅዱስ አባ ለእስክንድሮስ ኤጲስቆጶስ ዘኢየሩሳሌም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 12 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ ለእስክንድሮስ አረፈ። ይህም ቅዱስ አስቀድሞ በቀጰዶቅያ አገር ኤጲስቆጶስነት ተሹሞ ነበር። እርሱም የከበሩ ቦታዎችን ተሳልሞ በረከት ተቀብሎ ወደ ሀገሩ ሊመለስ አስቦ ኢየሩሳሌም መጣ። በኢየሩሳሌምም ስሙ በርኪሶስ የሚባል 110 ዓመት የሆነው ጻድቅ ሰው ነበረ። ሹመቱንም ሊተው ይወድ ነበር፣ ወገኖቹ ግን አልለቀቁትም። ቅዱስ ለእስክንድሮስም ስራውን ፈጽሞ ወደ አገሩ ቀጰዶቅያ ሊመለስ በፈለገ ጊዜ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ አሰማ። ወደ ገሌ በር ውጡ፣ አስቀድሞ የሚገባውንም ይዛችሁ በላያቸው የኤጲስቆጶስነት ሹሙት። ያን ጊዜም ሲወጡ አባ ለእስክንድሮስን አገኙትና ያዙት። እርሱም እኔ የቀጰዶቅያ ኤጲስቆጶስ ነኝ፣ የክብር ባለቤት ክርስቶስ በእነርሱ ላይ የሾመኝን መንጋዎችን ልተው አይቻለኝም አላቸው። እነርሱም ከሰማይ ስለሰሙት ለዚያ ቃል ስለ እርሱም እንዳመለከታቸው ነገሩት። ይህ ነገር ከእግዚአብሔር እንደሆነ በተረዳ ጊዜ ለበዓሉም የተሰበሰቡ አባቶች መከሩት። ቃላቸውንም ተቀበለ። ወደ አገሩ ቀጰዶቅያ እንዲህ ብሎ መልእክት ጽፎ ላካት። ይቅርታ አድርጉልኝ፣ በእኔ ላይ አትዘኑ፣ በእናንተ ላይም ኤጲስቆጶስ በእኔ ፈንታ ሹሙ፣ እናንተም የተፈታችሁ ናችሁ። ያቺን መልእክትም ከእርሱ ጋር አብረው ከመጡ ከቀጰዶቅያ ሰዎች ጋር ላከ። ከዚህም በኋላ እየተራዳው 5 ዓመት ያህል ከአባ በርኪሶስ ጋር ኖረ። ከዚህም በኋላ ሽማግሌው አባ በርኪሶስ አረፈ። አባ ለእስክንድሮስም መንጋውን ተረክቦ እንደ ሐዋርያት በመልካም አጠባበቅ ጠበቃቸው። ከሃዲ መክስሚያኖስም በነገሰ ጊዜ ይህን አባት ይዞ በየአይነቱ በሆነ ስቃይ አሰቃየው። ከዚያም በላዩ የሚያደርግበትን እስከሚያስብ ድረስ አሰረው። ጌታችንም ይህን ከሃዲ ፈጥኖ አጠፋ። ወገኖቹም ይህን አባት ለእስክንድሮስን ከእስር ቤት አወጡት። ገርድያኖስም በነገሰ ጊዜ ጸጥታና ሰላም ሆነ። ከክርስቲያን ወገኖች ላይም ጥቂት ወራት መከራው ጸጥ አለ። ገርድያኖስም በሞተ ጊዜ በእርሱ ፈንታ ማኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታችን ስለሚያምን በክብር ባለቤት በጌታ ኢየሱስ ስም የታሰሩትን ምዕመናንን ፈታቸው፣ እጅግም አከበራቸው። ይህም አባት በጸጥታ ኖረ። ከዚህም በኋላ ከሃዲ ዳኬዎስ ተነሳ፣ ፊልጶስንም ገድሎ መነኮሳቱን ወሰደ። ክርስቲያኖችንም እጅግ አሰቃያቸው። ይህንንም አባት ያዘው፣ ብዙዎችንም የቤተ ክርስቲያንን ሊቃውንት ጽኑ ስቃይን አሰቃያቸው። ይልቁንም ይህን አባት አብዝቶ አሰቃየው። ጽኑ ግርፋትንም ገርፎ ስለት ባላቸው በትሮች የጎኑ አጥንቶች ተሰብረው ወደ ሆዱ እስኪገቡ አስመታው። ከዚህም በኋላ እስከ እስር ቤት ጎትተው በዚያ እንዲጥሉ ታዘዘ። እንዲሁም አደረጉበት። እግዚአብሔር ለመረጣቸው ያዘጋጀውን መንግሥተ ሰማያት እስከወረሰ ነፍሱንም በእግዚአብሔር እጅ እስከሰጠ ድረስ በክብር ባለቤት በጌታችን ኢየሱስ ክርስቶስ እየታመነ በዚያ ወድቆ ኖረ። በጸሎቱ የምትገኝ በረከቱ ከእኛ ጋራ ለዘላለሙ ትኑር አሜን። ሰላም እብል ለዘበእንተ ጽድቅ ዘተዘብጠ አጽመ ገበው ዘውስጥ እስከ ተቀጥቀጠ እለ እስክንድሮስ ዘኮነ በኢየሩሳሌም ስሉጠ ይምጻ የዚየን ረአዮ ህዳጠ ዘምስለ እንጦንስ ወሉቃስ ወአኮ ፍሉጠ። በዚችም ዕለት የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ነቢዩ ኤርምያስ ላከው። ጠባብና ረግረግ ከሆነ እስር ቤት ሴዴቅያስ ንጉሥ ባሰረው ጊዜ ንጉሡ ባለሟልና የጭፍራ አለቃ የሆነው አቤሜሌክ አወጣው። ያን ጊዜም የኢየሩሳሌምን ጥፋት እንዳያይ መራራ ምርኮንም እንዳይቀምስ ኤርምያስ ነቢይ መረቀው። እንዲሁም ሆነ 66 ዓመትም ተኝቶ ኖረ። ከእርሱ ጋር ወይን በለስ ነበረ፣ አልተለወጠም። የእስራኤል ልጆች ከምርኮ እስቲመለሱ በለሱንም ከደብዳቤ ጋር ወደ ኤርምያስ ባቢሎን አገር ላከው። ስለዚህም የዚህን የከበረ መልአክ ሚካኤልን በየወሩ በ12 ቀን መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ሰላም ለከ ዘተረሳይከ በክብር መልአከ ኪዳኑ ወምክሩ ለእግዚአብሔር ሚካኤል ረዳኢ ለለውስቴር ሶባይር ለረድኤትከ ዘየአጽቦ ነገር አልቦ በሰማይ ዋልቦ በምድር። በዚህች ቀን የከበረ
በዚችም ቀን የሀገረ ጠመው ኤጲስቆጶስ የከበረ እንጦንስና የአውሳኒዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ይኑር አሜን። በዚችም ቀን መጥምቁ ዮሐንስ የተገለጠላቸው ጋይዮስና ኤስድሮስ አረፉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለጋይዮስ ወለኤስድሮስ በሞት ትእዛዘ ወንጌል ለፈጽሞ ለረድኤተ ብእሲ ድውይ በጽሒቅ ወአስተሃመሞ አሃዱ ተሰይመ በፈቃዱ ወበዘይፌውስ ሕማሞ ወካልኡ ተሃድገ ይትለአክ ድካሞ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 13 በዚች ቀን ሁለት የከበሩ መነኮሳት አባ ኢያሱ ወአባ ዮሴፍ ረድኤቱ ለአብ ቅዱስ ሜሌዎስ ወዝንቱ ዘኮነ ሰማዕተ ዘደብረ ኮራሳን። በዚችም ዕለት የሐዋርያ የሾማት ዲያቆናዊት ሰማዕት የሆነች የዲዮኒስ መታሰቢያዋ ነው። በረከቷ ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት የሰማዕቱ የቅዱስ መናድሌዎስና የአባት አኮሊሳቲሞስ የአራት መነኮሳትን መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድኅዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘየደርስ ወለዛ አንበቦ ወለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ማህረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ሚካኤል ሊቀ መላእክት ዘስኡል በነበልባል ተንብልናሁ አስተበቁቱ ያሉ ምስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። ልመናው አማላጅነቱ በእኛ ላይ ይደርና ተፈጥሮ ከእሳት ነበልባል የሆነ የሊቀ መላእክት ቅዱስ ሚካኤል ያደረገው ተአምሪ ነው። እግዚአብሔርን የሚፈራ ለነዳያን የሚራራ ዘወትርም በሊቀ መላእክት በቅዱስ ሚካኤል ስምም ለሰው ሁሉ በጎ ነገርን የሚያደርግ አንድ ቸር ሰው ነበረ። በጎ ስራን የሚጠላ የአዳም ልጆች ጠላት ሰይጣን ይህንን ባየ ጊዜ ቀናበት፣ ክፉ ጽኑ ደዌንም አመጣበት፣ ጎባጣም ሆነ። በብዙ ሕማምም ታመመ። ሁልጊዜ ይጮህና ያጓራ ነበር። ደዌውም ጸንቶበታልና ከደዌው ጽናት የተነሳ ከምኝታው መነሳት ስለተሳነው ዘመዶቹና ጎረቤቶቹ በድብቅ በስውር ተሸክመው ይወስዱት ዘንድ ለመናቸው። እነርሱም በሌሊት ሰው ሳያውቅ ወደ ሊቀ መላእክት ቅዱስ ሚካኤል ቤተክርስቲያን ወሰዱት። በክቡር ሊቀ መላእክት ቅዱስ ሚካኤል ስዕል ስርም ወስደው በዚያ አኖሩት። ከዚህም በኋላ ይህ ሕመምተኛ በጽኑ ልቡና ወደ ቅዱስ ሚካኤል ሊቀ መላእክት ጌታዬ ሆይ እኔ ባሪያህ አገልጋይህ በጸሎትህ አምኜ ዝክርህን ስዘክር እኖር ነበርና እርዳኝ፣ ካገኘኝ ከዚህ ደዌ በሽታም ፈጽመህ አድነኝ እያለ ይማጸን ጀመር። እንዲህም እያለ ከለቅሶው ጋር መሪር እንባን በማፍሰስ ደረቱን እየደቃ እየመታ ማለቀሰ። እንዲህም ሆነ። እንዲህም እየሆነ ሳለ በአንዲት ቀንም መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን በላዩ በራ። ከብርሃኑም ውስጥ ሊቀ መላእክት ቅዱስ ሚካኤል ተነስ፣ እግዚአብሔር ከዚህ ደዌ ፈውሶሃል ሲል ተገልጾ ተነጋገረው። ይህ የታመመው ሰውም መልአኩ በዚህ በሚያስጨንቅ ደዌ ተይዤ ሲጨነቅ እያየኝ ለምን ዘገየ? ፈጥነህስ ያልጎበኘኸኝ ለምንድን ነው አለው። ሊቀ መላእክት ቅዱስ ሚካኤል መልሶ እነሆ እግዚአብሔር ፈውሶሃል፣ ጤንነትንም ሰጥቶሃል። ከዚህ የከፋ መከራ እንዳያገኝህ ዳግመኛ አትበድል፣ ኃጢአትም አትስራ ብሎ እጁን ዘርግቶ ሁለንተናውን እየዳሰሰ ተነስ ሂድ፣ እግዚአብሔርም ፈጽሞ አድኖሃልና አለው። ያን ጊዜም ከእንቅልፉ ነቅቶ ተነስቶም በእግሩ ቆሞም ሄደ። ያዳነውን እግዚአብሔርንና በአማላጅነቱ ኃይል የረዳውን የከበረ ቅዱስ ሚካኤልንም አመሰገነ። ከደዌውም ስለዳነ ፈጽሞ ደስ አለው። በሊቀ መላእክት ቅዱስ ሚካኤል ስዕል ፊትም እየሰገደ እየዘመረ በፍጹም ደስታ አመሰገነ። ሕዝቡም ሁሉ ይህን ተአምራት ባዩ ጊዜ የሊቀ መላእክት ቅዱስ ሚካኤልን ክብር ገናናነቱን አደነቁ፣ ምስጋናውንም አበዙ። የትሩፋቱንም ዜና ተአምራቱን ሁሉ አይተዋልና ሰምተውም ያደንቁ ዘንድ ለሰው ሁሉ ነገሩ። ያ የዳነው ሰውም ከቀድሞው ይልቅ አብልጦ በጎ ስራን ሰራ። በይቅርታ መልእክተኛ ሊቀ መላእክት ቅዱስ ሚካኤል አማላጅነትም ፍጹም መንግሥተ ሰማያት እስኪወርስ ድረስ በየወሩ በ12 ቀን ዝክሩን መዘከሩን አልተወም፣ ችላም አላለም። የክብር ባለቤት አምላካችን እግዚአብሔር
በሊቀ መላእክት ቅዱስ ሚካኤል አማላጅነት እርሱ የጥምቀት ልጆች የሆንን ሁላችንም ያድነን፣ ከደዌ ኃጢአት ይጠብቀን፣ ዕለት ዕለት ከሚመጣብን ድንገተኛ ሞትም ይሰውረን። ሊቀ መላእክት ቅዱስ ሚካኤልም በነበልባል እሳታዊ ክንፉ ከክፉ ወጥመድም ያውጣን ይጠብቀን ለዘላለሙ አሜን። የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አምላካችን ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ የዋት ሳብ ማኅበርተኞችን በቸርነት ጠብቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን